አባታችን አባ አርምሞን ማያቅ የለም። ከጎኔ እንደምትመለከቱት በእንጦጦ ማርያም ኤልያስ ገዳም ወይም ራጉኤል ቤተክርስቲያን ብዙዎቻችሁ እሳቸው አጠገብ ሄዳችሁ በረከት አግኝታችኋል። እግዚአብሔር በልብ አናግሯችኋል። ዝም ብሎ የሚያናግርባቸው አባት ናቸውና በረከታቸው ይደርብን። አርፈዋል። እንግዲህ ትናንትና ነው ያረፉትና በራፉ ላይ ሆነው 24 ሰዓት ዝናብ ይዘንብባቸዋል። አይነቃነቁም ጸሎት ላይ ሆነው። በሌሎች አጀንዳዎች ተጠምደን ይህንን ጉዳይ ብዙዎቻችን ትኩረት አልሰጠነውም። በአዲስ አበባ ሀገረ ስብከት በእንጦጦ ራጉኤል ወኤልያስ ቤተክርስቲያን ለብዙ የአዲስ አበባ ኦርቶዶክሳውያን እጅግ እረፍትን የሚሰጡ የጸሎቱን አባት ታላቁን አባት እኮ በሞት አጥተናቸዋል። አባታችን ማን ናቸው? የአዲስ አበባ ሕዝብ፣ ወጣቱ፣ እናቶች፣ አባቶች ሲጨንቃቸውና በዓለም ውጣ ውረድ ሲገጥማቸው ወደ እርሳቸው ሄደው እረፍት ያገኛሉ። በጸሎታቸው በእጆቻቸው ይዳብሷቸዋል፣ በጸሎታቸው ይረዷቸዋል። ታላቁ አባት በተለምዶ አባ አርሞ። እኚህ አባት ላለፉት እጅግ ብዙ ዓመታት በእንጦጦ ኤልያስ በታላቁ ገዳም እንጦጦ ኤልያስ የብዙ መቶ ዓመታት ታሪክ ያለው ከአዲስ አበባ ታሪክ ጋር የተቆራኘ ልዩ ታሪክ ያለው እጅግ ሰላምን የሚሰጥ ነገስታቱ ብዙ ንዋያተ ቅድሳትን ያስቀመጡበት የአዲስ አበባ ታሪካዊና ጥንታዊ ገዳም ሲሆን የሚሾሙት አለቆች እንኳን እጅግ ብዙ ክብር ነው በቦታው የሚሾሙት። ከስር የአጼ ዳዊት ቤተ መንግስት እንዳለ ይነገራል። አባ አርምሞ አባ ተከስተ ማናቸው ለሚለው አንዲት እህታችን ያካፈለችንን ሐሳብ ወደ እናንተ እነሆ አቅርበንላችኋል። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ የማርያም ልጆች በመላው ዓለም በዚህ ቤት እንድንሰበሰብ በእግዚአብሔር ፍቅር እንጠይቃለን። ሰው እንዴት አድርጎ እንደምን አድርጎ መክሯችሁ ወይንም ገስጿችሁ ወይንም አጽናንቷችሁ ያውቃል? በብዙ አይነት መንገድ አይደል? ያውም እኮ የከበደን ሳይቀለን ያዘንበት ሳያረጋጋ እንደውም ብሶብን ይሆናል የምንመለሰው። እኚህ ታላቅ አባት አባ ተከስተ ብርሃን የእንጦጦ ቅዱስ ኤልያስ ወራጉኤል ቤተክርስቲያን አባት። እኚህ ታላቅ አባት አባ ተከስተ ብርሃን የእንጦጦ ቅዱስ ኤልያስ ወራጉኤል ቤተክርስቲያን አባት ግን በአርምሞ ይገስጻሉ። ምክርና ማጽናናታቸው መቼስ የዘመናችን ልባችንን ወደ ሰማይ ዓለም እንድንመለስ የሚያደርጉ አባቶችና እናቶች ያላሳጣን በረከታቸውን እንድንቀበል የፈቀደልን ቸር አምላካችን ቅድስት ሥላሴ ምስጋና ይድረሰውና የአባታችን መኖር ብዙ ማትረፊያና ማረፊያ ነበረ። አባ ጋር ልሂድ ብዬ ወጥቼ እሳቸው ጋር ያለ ንግግር የማሳልፋት ከትንሽ ደቂቃዎች እስከ 2 እና 3 የአርምሞ ሰዓታት የእድሜን ውድ ጊዜያት ነበሩ። እንጦጦ ቅዱስ ኤልያስ ወራጉኤል ቤተክርስቲያን ቅጥር ግቢ ውስጥ በስተቀኝ ባለው ቤታቸው በር ላይ ቁጭ ብለን ያለምንም ንግግር የእያንዳንዳችን ገጽ እየተመለከቱ እያስተዋሉን ሲጸልዩልን ውለን እንመለስ ነበር። በልባችን የምናስበው ሁሉ የማወቅ ጸጋ ያላቸው አባታችን ከስንቱ ከተሰወረና ከተገለጠ ክፉ ነገር በጸሎታቸው እንዳወጡን እግዚአብሔር ነው የሚያውቀው። በነፍስ ዕውቀት ግን ማናችንም እሳቸው ጋር ሄደን ከትካዜያችን ሳያላቅቁን ተመልሰን አናውቅም።
ለማውቃችሁ ሁሉ ካልሄዳችሁ ብዬ በልበ ሙሉነት የምጎተጎታችሁ ወዳጆቼ ሁሉ አባኮ አረፉ። ባለግርማው አባ እጅግ የምፈራቸው እጅግ የምወዳቸው አባ ዝምተኛው አባ አርምሞ ከምስጋና በቀር ከንቱ ንግግር ወደ ሌለበት ዓለም ሄዱ። አባቴ አባታችን መጽናኛችን አረጋጋችን በጸሎቶት ያስቡን ያሳስቡልን በረከቶት ይደርብን ትላለች አንዲት እህታችን በፌስቡክ ገጿ ትዕግስት ጉግሳ የምትባል። እንግዲህ ታላቁ አባት አባ አርምሞ ወይንም ደግሞ አባ ተከስተ ብርሃን በደብረ ኤልያስ ወራጉኤል እንጦጦ ቤተክርስቲያን ሊሄዱ ከሚናፍቁት ወደ ክርስቶስ ኢየሱስ ሄደዋል። ወደ ተሻለው ስፍራ ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 23 ላይ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ልቅ እጅግ የተሻለውና ብሏል። አባታችን አባ አርምሞ ስለ ክርስቶስ ፍቅር ብለው ለኛ መብራት ሆነው ላለፉት አባታችን አባ ኤልያስ ተከስተ ብርሃን ወንጦጦ ኤልያስ ወራጉኤል ሥርዓተ ቀብራቸው ተፈጽሟል። በአካል ቢለዩንም ከኛ ጋር በመንፈስ አሉ። እኚህ አባት ለብዙ የአዲስ አበባ ወጣቶች ረፍት ነበሩ። አይናገሩም፣ ነገር ግን ትክ ብለው ሰዎችን ይመለከታሉ። በሰዎች ላይ ያለውን ሐዘን ያውቃሉ። በሰዎች ላይ ያለውን ችግር ያውቃሉ። በጽሑፍ ያስረዳሉ። ልጆቼ እንዲህ አድርጉ ይላሉ። ብዙዎች ከሥጋ ደዌ ከመንፈስ ሕመም በሳቸው ጸሎት ተፈውሰዋል። ዛሬ ግን አባታችን የሉም። አባታችን አባ ተከስተ ወይም ደግሞ አባ አርምሞ አርፈዋል። አሟሟታቸው ይገርማል። ቅዳሜ ዕለት ሞተው ለሕማማት ከመግባቱ እሁድ ቅዳሴ ተቀድሶ ፍትሐት ተደርጎላቸው በቅድስና በብዙ እንባ ወዳጆቻቸው በተገኙበት ልጆቻቸው በተገኙበት ሥርዓተ ቀብራቸው ተፈጽሟል። ብዙዎች አላስተዋልነውም። የታላቁን አባት ሀገር ባዷን የምትቀረው እንዲህ ያሉ ታላላቅ አባቶች ሲለዩ ነው። ማልቀስስ ለኛ ነው። አባታችን ወደ ተሻለው መንገድ ሄደዋል። ነገር ግን ለኛ መፍትሄ ለኛ የጸሎት አባት የሆኑት ስለ ሀገር የሚማልዱት ታላቁ አባት ግን አርፈዋል። በረከታቸው ረዴታቸው በሁላችን ላይ ይደር። መጽናናትን ለማርያም ልጆች ሚዲያ ቤተሰቦች ሁሉ ለምታውቋቸው እንመኛለን። ስለ አባ ተከስተ ብርሃን የምታውቁትን በኮሜንት መስጫ ላይ አስቀምጡልን። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ወስብሐት ለእግዚአብሔር። Asma bunu.